ሰበር ዜና በትግራይ በተደጋጋሚ ከባድ የድሮን ድብደባ ተፈጸመ። በርካታ የክልል ፕሬዝዳንቶች ከስልጣን መሰናበታቸው ተሰማ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያም ዋና ዋና ነጥቦቹን በማስተዋወቅ እንጀምራለን። በርካታ የክልል ፕሬዝዳንቶች ከስልጣን መሰናበታቸው ተሰማ። የብልጽግናው መንግስት ከወራት በፊት የተካሄደውን ምርጫ ካሸነፈ በኋላ በአስተዳደር መዋቅሩ ላይ አዲስ እርምጃ እየወሰደ መሆኑ የተነገረ ሲሆን የኦሮሚያ ክልሉ ፕሬዝዳንት አቶ ሽመልስ አብዲሳን ጨምሮ 5 የክልል ፕሬዝዳንቶች ከኃላፊነት ተነስተው በአዳዲስ አመራሮች የመተካት ሂደት መጀመሩ ተሰምቷል። አዳዲሶቹ የክልል ፕሬዝዳንቶች ዝርዝር ይፋ ሆኗል። በዘገባችን በዝርዝር እንነግራችኋለን። በሌላኛው ሰበር ዜና ተደጋጋሚና ከባድ የድሮን ድብደባ በትግራይ ተፈጸመ። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ወታደራዊ ውጥረት እየተጋጋለ በሚገኝበት በዚህ ወሳኝ ወቅት ላይ በትግራይ ክልል ተደጋጋሚ የአየር ድብደባዎች መፈጸማቸው ተረጋግጧል። በአየር ድብደባው የህወሓት ወታደሮችን ጨምሮ ወታደራዊ መሳሪያዎች መውደማቸው ይፋ ተደርጓል። በዝርዝር ትሰሙታላችሁ። በተያያዘ መረጃ የጽምዶ ኃይሎች ጥምረት ኢትዮጵያን ማፍረስ ነው ሲሉ አቶ ጌታቸው ረዳ አስጠነቀቁም። የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በወቅታዊ ጉዳዮች ላይ በሰጡት መግለጫ የህወሓት አመራሮች ከኤርትራው ኢሳያስ አፈወርቂ ስርዓትና ከሌሎች የፌደራል መንግስቱ ተቃዋሚዎች ጋር የፈጠሩት የጽምዶ ጥምረትን በተመለከተ ጠንከር ያለ ማስጠንቀቂያን ሰንዝረዋል። በዝርዝር እንመለከተዋለን። ከሰሞኑ ጦርነት በተካሄደበትና ተደጋጋሚ የአየር ድብደባዎች በተፈጸመበት ቅርብ ርቀት ላይ የጅምላ መቃብር ተገኘ። በኢትዮጵያና በሱዳን አዋሳኝ ላይ የሰላማዊ ሰዎች የጅምላ መቃብር መገኘቱ ከፍተኛ መነጋገሪያን ፈጥሯል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዘገባችን በዝርዝር ወደ እናንተ እናደርሳለን። እንደ ሁል ጊዜው ቪዲዮ ላይክና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ለሚዲያችን አዲስ ሆናችሁ ሰብስክራይብ በማድረግ አዲስና ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሮቹ እናምራ። በመጀመሪያም የጽምዶ ኃይሎች ጥምረት ኢትዮጵያን ማፍረስ ነው ሲሉ አቶ ጌታቸው ረዳ አስጠነቀቁ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በወቅታዊ ጉዳዮች ላይ በሰጡት ጠንካራ መግለጫ የህወሓት አመራሮች ከኤርትራው ኢሳያስ አፈወርቂ ስርዓትና ከሌሎች የፌደራል መንግስቱን ከሚቃወሙ ኃይሎች ጋር የፈጠሩት የጽምዶ ጥምረት በትግራይና በመላው ሀገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲሉ ኮንነዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት እንዳመላከቱት የህወሓት አመራር ቀደም ሲል የፌደራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ እየካደ ቢቆይም አሁን ላይ ግን የማይመለሱበትን ወሳኝ እርምጃ መውሰድ መጀመራቸውንና ወደ ኃይል አማራጭ መሸጋገራቸውን በአደባባይ እያወጁ ይገኛሉ ብለዋል። የጥምረቱ ዋና ዓላማ የህወሓት አመራሮች የምዕራብ ትግራይን ቦታዎች በሰላማዊ መንገድ ማስመለስ ወይንም የፕሪቶሪያውን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌደራል መንግስቱን በኃይል መገልበጥ ነው ብለዋል። በቅርቡ በሸረሪና የተከሰተውን ግጭትና የተማረከውን በርካታ የጦር መሳሪያ እንደ ማሳያነት ያቀረቡት አቶ ጌታቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ ለማድረግ ጠቃሚ ሞኞችን በመመልመል በትግራይና በአማራ እናቶችና ህፃናት ላይ ቁማር እየተጫወቱ ነው ሲሉ ከሰውታል። የትግራይ ሰራዊት ሊገደደው የሚገባው የህዝቡ ህልውና እንጂ ጦርነትን እንደ ጡረታ ማውጫዎች ያደረጉ ጥቂት አካላት አለመሆናቸውን በመገንዘብ በቃ ሊሏቸው እንደሚገባና የተደቀነውን ስጋት በሰላማዊ መንገድ ብቻ መፍታት እንደሚቻል አሳስበዋል። አቶ ጌታቸው ረዳ አክለውም የፌደራል መንግስቱ ለፕሪቶሪያው የሰላም ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግ ጠይቀዋል። በድንበር አካባቢ የሚደረጉ የጦርነት እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግ፣ ግጭትን የሚቀሰቅሱ ወታደራዊና ፖለቲካዊ አካላት ተጠያቂ እንዲሆኑ፣ የሰላማዊ ሰዎችን ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጽነት እንዲኖርም ለዓለም አቀፉ ማህበረሰብ ጥሪ አስተላልፈዋል።
ወደ ቀጣዩ መረጃችን ስንሻገር ከባድ የድሮን ድብደባ ተፈጸመ። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ወታደራዊ ውጥረት እየተጋጋለ በሚገኝበት በዚህ ወሳኝ ወቅት ላይ በትግራይ ክልል ተደጋጋሚ የአየር ድብደባዎች መፈጸማቸው ተረጋግጧል። በአየር ድብደባው የህወሓት ወታደሮችን ጨምሮ በርካታ ወታደራዊ መሳሪያዎች መውደማቸው ይፋ ተደርጓል። ዛሬ ነሐሴ 4 ቀን 2018 ከጠዋት 2 ሰዓት ጀምሮ በራያ አላማጣ ሲንቀሳቀስ በነበረው የህወሓት ጦር ላይ የአየር ድብደባ መፈጸሙን የአካባቢው ምንጮች ገልጸዋል። ባለፈው ሳምንት ከፍተኛ ቁጥር ያለው የህወሓት እግረኛ ሰራዊት ወደ አማራ ክልልና አፋር ክልል አዋሳኝ አካባቢዎች ላይ ከባባድ መሳሪያዎችን ይዞ መግባቱ የሚታወቅ ሲሆን በዛሬው ዕለት 4 ተከታታይ የድሮን ድብደባዎች በህወሓት ሰራዊት ላይ ተፈጽመዋል ተብሏል። የዛሬ ማለዳው ጥቃት ያረፈው በአላማጣ መረው አካባቢ የሚገኘው ሁለተኛ ደረጃና የመጀመሪያ ደረጃ ትምህርት ቤት አለፍ ብሎ በሚገኝ የችግኝ ጣቢያ አካባቢ ዛፍ ስር በሚገኙ ተሽከርካሪዎች ላይ እጅግ አውዳሚ ጉዳት መድረሱ ተነግሯል። ሌላኛው የድሮን ጥቃት ደግሞ በግመል የተጓጓዘ የጦር መሳሪያና ስንቅ ለታጣቂዎች በሚያቃብሉበት ቅጽበት በተፈጸመ ጥቃት አርሚ 26 በመባል የሚታወቀው የህወሓት ታጣቂዎች ላይ ከፍተኛ ጉዳት መድረሱን የገለጹት የአካባቢው የመረጃ ምንጮች በአካባቢው የነበሩት ታጣቂዎች በ4 ዙር በተከፈተው በዚህ የድሮን ጥቃት የከፋ ጉዳት አስተናግደዋል ብለዋል። ቁጥራቸው በውል ያልታወቁ የቆሰሉ ታጣቂዎች በችኮላ ወደ አላማጣ ለሕክምና እየተወሰዱ ተመልክተናል ያሉት ምንጮች ከተጎዱት መካከል የተወሰኑት ደግሞ በመረዋ አካባቢ በሚገኝ የቤተ ክርስቲያን ዋሻ ውስጥ ምስጢራዊ የሕክምና ማዕከል ውስጥ ለእርዳታ ተወስደዋል ብለዋል። በአሁኑ ሰዓት በራያ አላማጣ አካባቢ የጦር ድሮኖች አሰሳዎችን እያካሄዱ ነው ተብሏል። በራያ አላማጣ የድሮን ጥቃት ከመፈጸሙ አስቀድሞ ከቀናት በፊት ነሐሴ 1 ቀን 2018 ከፍተኛ ቁጥር ያለው የህወሓት እግረኛ ሰራዊት ከባባድ መሳሪያዎችን ጭኖ ወደ አካባቢው ከገባ በኋላ በአፋር ክልል ላይ ተደጋጋሚ የመድፍ ጥቃቶችን መፈጸሙ መዘገቡ ይታወሳል። በወቅቱ በአፋር ክልል ድንበር ላይ የደረሰው የህወሓት ጦር በራያ አቅጣጫ በቶንሳ ግንባር ወደ አፋር መሬት ጥሶ በመግባት ከፍተኛ የተባለ የከባባድ መሳሪያ ተኩስ ነው የከፈተው። በተለይም በራያ ግንባር የሚንቀሳቀሰውና ከሰሞኑ ከባድ መሳሪያዎችን ጭኖ የገባው የህወሓት አርሚ 33 እና 34 አዲዱገም ደቡብ ዋጅራትና ቶንሳ በሚባሉ አካባቢዎች ነሐሴ 1 ቀን ከሰዓት ጀምሮ በትግራይ ሰላም ሰራዊት ላይ የከባድ መሳሪያ ተኩስ ከፍቶ ነበር። ወደ ሌላኛው መረጃችን ስናመራ ከሰሞኑ ጦርነት በተካሄደበትና ተደጋጋሚ የአየር ድብደባዎች በተፈጸመበት ቅርብ ርቀት ላይ የጅምላ መቃብር ተገኘ። በኢትዮጵያና ሱዳን አዋሳኝ በሆነው ኩርሙክ ከተማ ላይ የተገኘው የሰላማዊ ሰዎች የጅምላ መቃብር መገኘቱ ከፍተኛ መነጋገሪያን ፈጥሯል። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች የተገደሉ ናቸው የተባሉ የ25 ሰላማዊ ሰዎች አስክሬንን የያዘ የጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን ገልጸዋል። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስክሬንን የያዘ መሆኑ ተመላክቷል። በኩርሙክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዜራ ግዛቶችን ከፈጥኖ ደራሽ ኃይሉ ነፃ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የኩርሙክ ከተማ ኮሚሽነር አብድላቲ ሙሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ በርካታ መቃብሮችን ማግኘታቸውን ገልጸዋል። አልፋኪ አክለውም ተጎጂዎቹ የተገደሉት የፈጥኖ ድራሽ ኃይሉ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀሙበት በነበረው ጀባል ፋካት በተባለ ኮረብታማ አቅራቢያ መሆኑን አመላክተዋል። የሱዳን ሰራዊት ኩርሙክን ሐምሌ 1 ቀን 2018 ዓ.ም መልሶ ተቆጣጥሮታል። የፈጣን ድጋፍ ኃይሎች ስትራቴጂካዊ የሆነችውን ይችን የድንበር ከተማ በየካቲት 29 ቀን 2018 በቁጥጥር ስር ያዋለው በአብዱልአዚዝ አልሃሉ ከሚመራው የሱዳን ህዝብ ነፃ አውጪ ንቅናቄ ሰሜን አንጃ ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱት ጥቃት ነበር።
የሰብአዊ መብት ተከታታዮችና የአካባቢው ነዋሪዎች እንደተናገሩት ኩርሙክና በአቅራቢያው የሚገኙ የብሉ ናይል አካባቢዎችን በቁጥጥር ስር አድርጎ የቆየው የፈጣን ኃይሎች ከህግ ውጭ የሆኑ የሰዎች ግድያ፣ ዘረፋና አስገዳጅ ማፈናቀሎች ሲፈጽሙ እንደነበር ገልጸዋል። ከኢትዮጵያ ጋር የምትዋሰነው ኩርሙክ ከተማ በሀገሪቱ 10 ዓመታት ባስቆጠሩት የእርስ በርስ ጦርነቶች ወቅት በተደጋጋሚ በመንግስት ኃይሎችና በአማጽያን ቡድኖች እጅ ስትገባ የቆየችና ለግጭት የተጋለጠች ከተማ ሆናለች። ወደ መጨረሻው ሰበር መረጃችን ስንሻገር በርካታ የክልል ፕሬዝዳንቶች ከስልጣን ሊሰናበቱ መሆኑ ተሰማ። የብልጽግና መንግስት ከወራት በፊት የተካሄደውን ምርጫ ካሸነፈ በኋላ በአስተዳደር መዋቅሩ ላይ አዲስ እርምጃ እየወሰደ መሆኑ የተነገረ ሲሆን የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳን ጨምሮ 5 የክልል ፕሬዝዳንቶች በቅርቡ ከኃላፊነታቸው ተነስተው በአዳዲስ አመራሮች ሊተኩ ነው ተብለዋል። በኢትዮጵያ የፌደራል ስርዓት ህገ መንግስት መሰረት ምርጫን አሸንፎ መንግስት የሚመሰርተው ፓርቲ ወደ ስልጣን የሚመጣው በምርጫው ዓመት መስከረም ወር ላይ በሚካሄደው የአዲስ ፓርላማ የህዝብ ተወካዮች ምክር ቤት መደበኛ የስብሰባ መክፈቻ ጊዜ ሲሆን በዚህ መሰረት አሸናፊው ፓርቲ ብልጽግና በመጪው መስከረም ላይ የክልሎች አስተዳደር ላይ የመዋቅራዊ ማሻሻያ ሊያካሂድ መሆኑን ለመንግስት ቅርበት ያላቸው ምንጮች ገልጸዋል። በመጪው መስከረም ወር ላይ በሚካሄደው የአዲስ መንግስት ምስረታ ወቅት የብልጽግና ፓርቲ አጠቃላይ በፌደራልና በክልል ደረጃ የሚከናወኑ የመንግስት አደረጃጀቶችና የአመራር ድልድልና ሽግሽግ ይፋ እንደሚያደርግ ተዘግቧል። ከዚሁ የአመራር ሽግሽግ ጋር ተያይዞ እስከ ነሐሴ ወር አጋማሽ ድረስ ከ5 በላይ የሚሆኑ ክልሎች አዳዲስ የክልል መንግስታት ምስረታ እንደሚያከናውኑ ተመላክቷል። ይህ ሂደትም በየክልሎቹ አዳዲስ አመራሮችን ወደ ስልጣን ለማምጣትና አወቃቀሮቹን ለማስተካከል ያለመ እንደሆነ ምንጮች ገልጸዋል። ከፍተኛ የክልል አመራሮች የስልጣን ሽግሽግ ይካሄዳል ተብሎ ከተጠቀሱ ክልሎች መካከል የኦሮሚያ፣ ሶማሊያ፣ ጋምቤላ፣ ሲዳማና የድሬዳዋ ከተማ አስተዳደሮች ተጠቃሽ ናቸው። የሶማሌ ክልል ፕሬዝዳንት የሆኑት አቶ ሙስጣፌ መሐመድ በፌደራል የህዝብ ተወካዮች ምክር ቤት አባል የሚያደርጋቸውን ድምጽ ሰባተኛው ሀገር አቀፍ ምርጫ ወቅት ማሸነፋቸውን ተከትሎ ከክልል ፕሬዝዳንትነታቸው በመነሳት በአዲስ አመራር ሊተኩ እንደሆነ መረጃዎች ጠቁመዋል። በኢትዮጵያ ህገ መንግስት መሰረትና በክልሎች አስተዳደር ህጎች መሰረት የክልል ፕሬዝዳንት የሚመረጠው የክልሉ ምክር ቤት አባል መሆን እንዳለበት የሚጠቅስ ሲሆን የሶማሌ ክልል ፕሬዝዳንት አቶ ሙስጣፌ መሐመድ ደግሞ በሰባተኛው ሀገር አቀፍ ጠቅላላ ምርጫ ከክልል ምክር ቤት ይልቅ ለፌደራል ህዝብ ተወካዮች ምክር ቤት አባል በሚያደርጋቸው ዘርፍ ላይ ነው የተወዳደሩት። በተመሳሳይ በድሬዳዋ ከተማ አስተዳደር ህግና አሰራር መሰረት አስተዳደሩ በኦሮሞና በሶማሌ ብሔሮች በየ5 ዓመቱ እየተፈራረቀ የሚተዳደር ሲሆን ቀጣይ 5 ዓመታትን ከተማዋን የሚያስተዳድሩት አዲስ ከንቲባ እንደሚሾሙ ተነግሯል። ባለፉት 5 ዓመታት ከተማዋን የኦሮሞ ተወካይ በሆኑት ከንቲባ አቶ ከዲር ጁሃር ሲያስተዳድሩ የቆዩ ሲሆን የ5 ዓመቱ የስልጣን ዘመን መጠናቀቁን ተከትሎ በቀጣይ 5 ዓመታት ደግሞ የሶማሌ ተወካይ አስተዳደር እንደሚረከብና ከንቲባ ከዲር ጁሃር ከስልጣናቸው ተነስተው በሌላ አመራር እንደሚተኩ ታውቋል። በሌላ በኩል በክልሎች የነበሩ የመልካም አስተዳደርና የጸጥታ ችግሮችን መሰረት በማድረግ በተደጋጋሚ በተደረጉ ግምገማዎች የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞና የጋምቤላ ክልል ፕሬዝዳንት ወይዘሮ አለሚቱ ከኃላፊነታቸው እንዲሰናበቱ በብልጽግና ፓርቲ ውስጥ ጥያቄዎች መቅረባቸው ተመላክቷል። በሌላ በኩል በኢትዮጵያ ውስጥ ከሚገኙ ክልሎች መካከል በቆዳ ስፋትና በህዝብ ብዛት ትልቁን ክልል የሚያስተዳድሩት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በሌላ አመራር ሊተኩ እንደሚችሉ የተለያዩ የዜና ምንጮች ጠቁመዋል። አቶ ሽመልስ አብዲሳ ከክልል ኃላፊነታቸው በመነሳት ወደ ከፍተኛ የፌደራል ስልጣን ሊሸጋገሩ እንደሚችሉ ነው የተነገረው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ተመኘን።